ዓለምን ያስደነገጠ መረጃ ወጥቷል። እንዲሁም ደግሞ ሳይንቲስቶችን እንኳን ሳይቀር ያስደነገጠው የንጎጎ ዝንጀሮዎች የእርስ በርስ ጦርነት አሁንም እንደቀጠለ መሆኑ ተነግሯል። የቀድሞ ጓደኛሞች ለምን ጨካኝ ጠላቶች ሆኑ? እስካሁን ሳይንቲስቶች ለዚህ ጉዳይ መልስ አላገኙም። በኡጋንዳው ኪባሌ ብሔራዊ ፓርክ ውስጥ የሚገኙትና በኔትፍሊክስ ዝነኛ የሰነድ ፊልም ላይ የቀረቡት የዓለማችን ትልቁ የቺምባዚ ማህበረሰብ ታይቶ በማይታወቅ መልኩ ለሁለት ተከፍለው ወደ እርስ በርስ እልቂት መግባታቸው ጥናት ያመለክታል። ባለፉት 30 ዓመታት በሳይንቲስቶች የቅርብ ክትትል ሲደረግበት የነበረውና ወደ 200 የሚጠጉ አባላት ያሉት ይህ የንጎጎ ቺምፓንዚዎች ቡድን ለሁለት አስርተ ዓመታት ያክል በሰላም በመተጋገዝና አብሮ በመመገብ ይኖር የነበረ ቢሆንም አሁን ግን ወደ ጭካኔ የተሞላበት የእርስ በርስ ጦርነት ውስጥ ገብቷል ተብሏል። ለዚህም ደግሞ ሳይንቲስቶች እስካሁን መልስ አላገኙም። በታዋቂው ሳይንስ ጆርናል ላይ የታተመው ይህ ጥናት እንደሚያሳየው ከሆነ በፈረንጆቹ ከ2015 ጀምሮ በአረጋውያን መሪዎች ሞት፣ በስልጣን ሽሚያና በበሽታ መከሰት ምክንያት ቡድኑ መናጋት ጀምሮ ነበር። በመጨረሻም በፈረንጆቹ በ2018 ይህ ቡድን ወደ ምዕራብና ማዕከላዊ አጀንዳዎች በቋሚነት ተከፈለ። ይህንን ተከትሎ የተከሰተው ክስተት ታዲያ ተመራማሪዎችን እጅግ ያስደነገጠ ሆኗል። ቁጥሩ አነስተኛ የሆነው የምዕራቡ ቡድን አባላት ቀደም ሲል አብረዋቸው ይኖሩ በነበሩትና እጅ ለእጅ ተያይዘው ይላላሱ በነበሩት የማዕከላዊ ቡድን አባላት ላይ የተቀናጀና ገዳይ ጥቃት መክፈት ጀምረዋልም ተብሏል። ከ2018 እስከ 2024 ባሉት ዓመታት ውስጥ ደግሞ ቢያንስ 24 ግድያዎች የተፈጸሙ ሲሆን ከነዚህም ውስጥ 7ቱ አዋቂ ወንዶች፣ 17ቱ ደግሞ ጨቅላዎች ናቸውም ተብሏል። ይህ በየ500 ዓመቱ አንዴ ብቻ በተፈጥሮ ሊከሰት የሚችል እጅግ ብርቅዬ የቡድን መከፋፈል ክስተት እንደሆነ ሳይንቲስቶችም ይገልጻሉ። ከሰው ልጅ ጋር ከፍተኛ የስነ ሕይወት ዝምድና ያላቸው እነዚህ ፍጥረታት ያለምንም ፖለቲካዊ አሊያም ደግሞ ሃይማኖታዊ ወይንም ደግሞ ቀጠናዊ ርዕዮተ ዓለም በቡድን የመቧደን ስሜት ብቻ ወደዚህ አይነት ከባድ ጥቃት ማምራታቸው የሰው ልጅን በጋራ ግጭቶችና የጥቃት አመጣጥ ለመረዳት ትልቅ ማሳያ መሆኑን ተመራማሪዎች እየጠቆሙ ይገኛሉ። ይሁን እንጂ ለምን እንዲሆነ ለሚለው ጉዳይ ግን እስካሁን ሳይንቲስቶችን ከማስደንገጥ ባሻገር ምክንያታቸው ግን በውል አልታወቀም። መፍትሄውም እስካሁን ዝም ብሎ ከማየት በስተቀር አንዳች መፍትሄ አልተገኘም። ለመሆኑ የቀድሞቹ ጓደኛሞች ለምን ጨካኝ ጠላቶች ሆኑ? ሳይንቲስቶችን ያስደነገጠው የንጎጎ ዝንጀሮዎች የእርስ በርስ ጦርነት አሁንም ቀጥሏል። እናም አድማጮቻችን ይህንን መረዳት የምንችለው እርስ በርስ መከፋፈልና መጣላት እንዲሁም ደግሞ መገዳደል ከሰው ልጅም አልፎ ወደ ዱር አራዊቶችም እየተዛመተ መሆኑን መረዳት ይቻላል።